ቆሻሻ ባሌን ስትቀበይ ዝም ብያለሁ። ማለት መውጣት አለባት። ከእሷ ጋር ምን ስማማኝ? እባካችሁ ፈቱልኝ፣ እርቦኛል። እሺ እልሃለሁ እንጂ እኔ ቆንጆ ካላንተ ማን አለኝ? ግን መሞትሽ አይቀርም። ዝና ጋር ነበርኩኝ። ዝና ደወለልኝና አገኘሁት። በዚህ ልክ ግን ደደብ ትሆናለች ብዬ አላሰብኩም። እንዲህ አይነት ደደብ ሰው ደግሞ መሞት ነው ያለበት። ብሩክ ፋውበትን ሙዚቃ በዩቲዩብ ያስለቀቀችው እሷ ናት። እየቀለድክ አይደለም አምዱል? ቅድስት ብሩኬን በእጇ አስገብተዋለች። ከዚህ በኋላ የሚቀረን ሽምግልና ነው፣ ሽምግልናውን ላከው ብለዋለች። እሱም አይዞሽ የኔ ቆንጆ በቅርቡ ይላክና እንጋባለን በማለት ሰርፕራይዝ አድርጓታል። ከራሷ ጥቅም ውጭ ለሌሎች ማሰብ ካቆመች ሰንበትበት ብላም ነበር። እናም የመድብልን ሚሞሪ ከሰረቀች በኋላ ሙዚቃው ዩቲዩብ ላይ እንዲለቀቅ ስላደረገች አሁን ላይ መድብል እንደብድ እያደረገው ነው። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ይበል እያልኩኝ ዛሬም እንደተለመደው ምሳሌን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጠበቃው በዝና እጅ በራሱ ጊዜ ሰተት ብሎ ገብቶ እየተሰቃየም ይገኛል። ዝና ጠበቃውን በሽጉጥ መግደል ቢፈልግም ግን ደግሞ ባለቤት ሉላ ያለችበትን የሚያውቀው ብቸኛ ሰው እሱ ስለሆነ አሁን ላይ ልተወው ብሎ በማሰብ የትም ፈልገህ አምጣት በማለት ቀጭን ትዕዛዝ አስተላልፎበታል። ምሳሌ ባጎቷ ሙዚቃ መጥፋት እንደ እብድ እያደረጋት ነው። ቆዝም ብላም ተቀምጣ ያጎቴ ሙዚቃ ግን ዝም ብሎ ያላግባብ መጥፋት ነበረበት ወይ በማለት አኩርፋ ለቅድስትም እያወራቻት ነበር። ግን ደግሞ አጎትሽ ጎበዝ ስለሆነ ሌላ ሙዚቃ ማውጣት ይችላል። ቅድስትዬ እሱማ ይችላል ግን ደግሞ እንዴት ጠፋበት ለሚለው ጥያቄ ነው እንጂ በማለት ብቻ ትንሿ ልጅ እንደ ትልቅ ሆና እያሰበች እንመለከታታለን። ማህሌትም ካጠገባቸው ቁጭ ብላ ነበርና ስለተፈጠረው ነገር እንደ አዲስ እየጠየቀቻቸው ነው። አንቺ እንዴት ትናንትና አብረን አውርተን ዛሬ እንደ አዲስ ታወሪያለሽ በማለት ነገረቻት። በኋላ መድብል አሁን ላይ ጎበዝ ስለሆነ ሌላ ሙዚቃ ማውጣት ስለሚችል የሚያጨናንቅ ነገር የለም በማለት ለማህሌትም ትመልስላታለች። ማህሌትም በወሬዋ መካከል ጀግና ነው ብለሽ ካሰብሽ ታዲያ ለምን እሱን አይንሽን አጥይበት ነገርም ዞር አርጋ ነግራትም ነበር። በዚህ መሃል ታዲያ አንድ ሴት ወንድማማች አትመኝም በማለት ኮምሸሽ አረገ ሌት ሁለቱን ለማገናኘትና ባለቤቷን ለመውሰድ ደፋ ቀና ብትልም ቅድስት ግን ዞር ብላ ማየት አልፈለገችም። ማየት የፈለገችው ብሩኬንና ብሩኬን ብቻ ነው። እሱን ምርጫሽ አድርጌ ብትባልም ቅድስት ወንድ ልጅ ሴትን ይመርጣል እንጂ ሴት ልጅ ወንድን አትመርጥም በማለት አጥንቷን የሚሰረስር ንግግር ተናግራት ጥላትም ትሄዳለች። ሞገሴ 10 ዓመት ሙሉ ሲፈልግና ሲያስስ የነበረውን ፍቅር ቢያገኝም ግን ደግሞ ንብረቱ ስለተያዘበት አሁን ላይ ምንም ማድረግ አልቻለም። ሉላም ደውላለት ነበርና ስልክ አላነሳለች ስትል በጣም ጨንቆይ ነበር። በዛ ላይ ሂደህ ቆየ ምን ሆነህ ነው በማለትም ጠይቀዋለች። ፊቱን ዝፍዝፍ አድርጎ ሲመጣ ፊትህ ጥሩ አይደለም፣ የተፈጠረውን ልደብቀኝ እንዳትሞክር፣ እስኪ ምንድነው የተፈጠረ ግልጽ አርገህ ንገረኝ በማለትም ጠይቀው ነበር። ሉላዬ ካንቺ ምደብቀው ምንም ነገር የለኝም፣ ቤት ክራይ ታውቂያለሽ፣ የምንከፍለው የለንም በማለት ያለውን እውነትም ነግሯታል። ሉላም ሁልጊዜ ቃላቷን ዱቅ አድርጋለታለች። እንግዲህ በእኔ ምክንያት ነው የተቸገርኸው፣ ምንም ማድረግ አልችልም፣ ግን ደግሞ ያልፋል በማለት እያበረታታችው ነው። በአንቺ ምክንያት ምንም ነገር ተቸግሬ አላቅምም ብሏታል። መድብል ሶፋ ላይ ቆዝም ብሎ ተቀምጦ ስለሆነውና ስለተፈጠረው ነገር እያሰበና እያንሰላሰለ ይገኛል። እንዴት ሚሞሪው ሊጠፋ ቻለ? ማን ወሰደው? በማለት ብቻ ግን ማህሌት እንደወሰደችው ጥርጣሬም አድሮበታል። ጠጋ ብሎ መድብልን ሊያጽናናውም ፈልጎ ነበር፣ ግን ደግሞ ያለበት ሁኔታ እንዲያጽናናው አልተፈቀደለትም። አሁን ላይ ባክህን ሌላ መሰራት ይችላል አትጨናነቅ ቢለውም እንዴት የተለፋበትን እንደቀላል በዛ ትለኛለህ በማለትም ተበሳጨበት። አሁን ላይ ብቻዬን ብተወኝ ምን አለበት በማለትም ክፉኛ ሲበሳጭበት ብሩኬም ጥሎት ወደ ውጭም ያመራል። ማህሌት ላይ ፍራታ ደውላ ነበረ። የፍራታዬ 1-2 ቀን ካንቺ ጋር መጥቼ እርፍ ማለት መቀመጥ መጫወት ፈልጋለሁ በማለትም ስታወራትም ነበር። የፍራታ ግን ምላሿ አግብቻለሁ፣ አሁን ላይ ትዳሬ እንድትበጠብጭብኝ አልፈልግም፣ አንቺ በሌለሽበት ሰላም አለው፣ ስለዚህ የሚሻለሽ ብሩኬ ነው፣ እዛው ቁጭ በይ በማለት ፊትም ነስታታለች። አሁን ላይ ገንዘብ አለኝ እባክሽን ልምጣ ብትላትም በፍጹም ብላታለች። የፍራታ ስልኳን ከዘጋች በኋላ አሁን ላይ እድሜ ለመርዞ ደህና ነኝ ያለሁትኝ፣ ስለዚህ ምንም ነገር አልፈልግም በማለት ፈጣሪዋንም ያመሰገነች ትመስላለች።
ቅድስት የመኝታ ሰዓት ስለደረሰ እቃ ቤቷን አሬንጅ እያደረገች ነበርና ብሩኬ በድንገት አልፎ ሲሄድ ፊት ለፊት ይገጣጠማሉ። ቢያትም እሷ ግን አላየችውም። ስራዋን ስላየች እሱን መመልከት አቁማለች። እናም በድንገት ገብቶ ሰርፕራይዝም ያረጋታል። እቅፍ ሲያደርጋት ሰውነቷም እየተርበደበደ ነበር። ቁር ካለች በኋላም ጋሼ በጣም ይቅርታ ደነገጥሁብህ በማለት አንቺ ምን አደረግሽ እኔ ነኝ እንጂ ያስደነገጥሁሽ በማለት አይናፋርነቷንም በዛው እንደተመቸው በደንብ ያሳብቅበት ነበር። አይዞሽ የኔ እናት ማህሌት ብዙ ጊዜ አትቆይም፣ አሁን ላይ ነገ ተመሰከረች በኋላ በቅርቡ ትሄዳለች በማለት ምድር ጋር ተስማምቼ ነው እንጂ እኔ እንኳን እንድትኖር አልፈቀድሁም ነበር። አዎ ማህሌት ከዚህ መሄድ አለባት። ማህሌት ጋር ልንስማማ በፍጹም አልቻልንም፣ ስለዚህ ትሄድ በማለትም ቀጭን ትዕዛዝ ታስተላልፋለች። እሺ እኔም እኮ ተረድቼሻለሁ፣ እኔም እንድትኖር አልፈልግም በማለት ለመሳምም ጠጋ ብሎም ነበር። በድንጋጭ ውስጥ ሆና ሽማግሌዎች በማለት መጡ እንዴ ብሎ ሲርበደበድም አይ ላካቸው ለማለት ፈልጌ ነው እሺ ልካቸዋለሁ በማለትም ግንባሯን ስሞ ከከንፈሯ ሳይደርስ ይመለሳል። መድብል በስልክ ተደውሎ ካሴትህ አሁን ላይ ዩቲዩብ ላይ ተለቋል፣ እንዴት ተለቀቀ የሚባል ወሬ ስለሰማ እንደ እብድ እያደረገው ነው፣ ማን ሰረቀው፣ የት ጥለኸው ነው በመባባልም አሁን ላይ እየተከራከሩ ይገኛሉ። ብሩኬም ይሆናል ያለውን ሁሉ እየጠየቀውም ነበር። ከቤትስ ፈለግኸው ወይ ውጭ ላይ ወጥተህ ሳልጥለኸው እንዳይሆን በማለት ብዙ ጥያቄ ቢጠይቀውም በፍጹም እኔ የትም አልጣልሁትም፣ እዚህ ሁሉ ጀርባ የማህሌት እጅ እንዳይኖርበት እኔ ገላታለሁ፣ ስለዚህ ደርሼ እስከመጣ እዚህ ትቆየኝ፣ የትም እንዳትወጣ በማለት ስቶባትም ጥሎ ወደ ውጭም ይሄዳል። ማህሌት ቅድስት ከነብሩክ ያልጋ ከተኛች ቀን ጀምሮ እንቅልፍ ወስዷት አያውቅም። በር ላይ የሄደች ማታ ማታም በጆሮዋ ታዳምጣለች። አሁን ላይ ከባድ ጭንቀት ውስጥ ሳትገባ አልቀረችም። መድብል የካሴቱ መጥፋት እንቅልፍ ስለነሳው አሁን ላይ ቤቱን ጎራ እያለ ይመለከት ነበርና በር ስር ተደብቃ ስታዳምጥ ይመለከታታል። ቀስ ብሎ አፏን በመያዝም አሁን ላይ ጩኸት አልፈልግም፣ ጫጫታም አልፈልግም፣ በዛ ላይ መሽቷል፣ ስለዚህ ወደ ክላስሽ ግቢ ብሎ እፍና አድርጎ ወስዶም ይቆልፍባታል። ማህሌት በሩን ክፈቱልኝ እርቦኛል በማለት በምትቆፈቆፍበት ጊዜ ቅድስት ምግብ አመጣ። መድብል ስለመጣ አርፈሽ ምትበይ ከሆነ ብይ በማለት አንዳንድ ነገሮችንም በመሃል ተነጋግረዋል። መድብል የዩቲዩቡን ባለቤት ካገኘ በኋላ እውነታውን ሳይደርስበት አልቀረም። ነገርየውን ያደረገችው ማህሌት መሆኗ ከታወቀ በኋላ ሽጉጡን አቀባብሎ መጥቶ እገላታለሁ፣ እቺ በህይወት መኖር አልነበረባትም፣ ደግሞ እንድትመሰክርልን ብዬ በህይወት እንድትቆይ ያደረኳት እኔ ነኝ ጥፋተኛ በማለት እሷን ለመግደልም እየተሯሯጠ የሚመጣ ነበር። ታዲያ ብሩኬ እባክህን ወንድሜ እኔ ፈልጋለሁ፣ ስለዚህ እሷ እንድትሞት ብፈልግም ደግሞ ወንድሜ እንዲታሰርብኝ አልፈልግም፣ አሁን ታስፈልገኛለህ፣ ያላንተ መኖር አልችልም በማለት ወንድሙን እንደምንም እያባበለው ይገኛል። ሽጉጡም አንጸባርቆባቸዋል። ድና ክቡር የሆናችሁ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንሁኝ በሌላ ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።